ከወላይታ ረካ ወዳና መጣሁት ቃለ ሕይወት ቤተክርስቲያን አባል ነኝ። ሰይጣን 4 ጊዜ በመኪና 3 ጊዜ በሞተር ከእንጨት ከተለያየ አደጋ የተከታተለ አምና የካቲት ወር ላይ ሽንት ቧንቧ ላይ እጢ ያለው ኦፕሬሽን ተደረገና ኖርማሊ የሚሄደው ሰገራ ቆመ። ሽንቱ ኖርማሊ የሄደ ሰገራው ቆመ። ከመጋቢት ወር ጀምሮ ሰገራ እምቢ ብሎኝ ያየሁት ስቃይ በዚህ በትሪንጋ ሽንት ቤት ውሃ አዘጋጅቼ የእንስሳት ሐኪም ነኝ። በዚህ ውሃ የቀዳው በፍንጥላ ወደ 60 ሲሲ 80 ሲሲ ጨምራለሁ። ስለስልት ቢፈልግ ይመጣል፣ ባይፈልግ እምቢ ይላል። ግቢ ዞሬ እንደገና ይመጣለሁ። እንዲህ የሆንኩ ሲቸገር እምቢ ስለኝ ጊዜ እንደገና ደግሞ ጓንት አለ። ይህንን ጓንት በጣቴ አስገብቼ ጣቴን በፍንጥላ አስገብቼ ከዛ የደረቀውንና ለስላሳውን ሰገራ እንዲህ እየዋቅኩ ለ8 ወር ሙሉ ሲሰቃይ በጌታ ቤት ከ84 እስከ ዛሬ ድረስ በክብለ ማይበር በብረት በጌታ ሳገለግል ነበር የቆየሁት። ሰይጣን ግን የፈታት ባለቤቴንም ልጆቼንም 30 ጊዜ ዲያብሎስ በግቢያዬ የሞት አደጋ አድርሶ እግዚአብሔር አስመለጠኝ። ከዛ በኋላ እዚህ እመጣለሁ ብዬ ሳስብ ሽንት መንገድ ላይ መኪና ላይ ሲመጣ ቶሎ ማኪና ማስቆሙ ችግር ስላስፈራኝ ነቢዩ ሶዶ ይመጣል ስለሰማውና ቅዳሜ መጣለሁ። እሁድ መጣው ግቢ ቆየው። አንዳንድ እንግዶች እዚያቸው ነበሩ። ቁጭ ብያለሁ። መቸኮል ነገር አልወድም። እግዚአብሔር ሲያገኘኝ በዚህ ያገኛል ቢብል ጊዜው መሸ፣ አልተመቸኝም። ሌሊት ቤት መጣውና ሳለቅስና ስጸልይ ቆየው። እሁድለት ማለው ሰኞለት ቤት ያሉትን ልጆች በሙሉ አስወጣውና መስኮት በር ዘጋው። እስክሪኑ ላይ ቆመ። ነቢይ መጥቶ በሚጸልይበት ጊዜ ከፊት ለፊት እሱን አይቼ ዛሬ የመጨረሻ አይን ያለው እግዚአብሔር አምላክ ሆኖ በኔ ላይ የሚሰራ ከሆነ ዛሬ ነው የማየው ብዬ እንዲህ ቆመ እያለሁ ወደ እስክሪኑ እጅ ሊዞር ለመጸለይ ጀምር። አይኔን እንደዚህ እስክሪኑ ውስጥ አስገባሁና እሱን ሳይ የሱ አይን ተወዲያ ያለው ከእስክሪኑ ወደ እኔ ሲያልፍ በሰውነቴ ላይ የሆነ ነገር ተሰማ። ቦያኒያስ ባካችሁ ብድግ በል። አንተ እግዚአብሔር አይለመድም። ብድግ በልና እንደ እግዚአብሔር ያለ ማንም የለም በሉ። እስኪ የኔ እግዚአብሔር በሉ ጩና ዛሬም በስራ ላይ ነው በሉ። እስኪ ልንገራችሁ በተለያየ ዓለም ላይ ያላችሁ ሰዎች አሁንም አምኜ ጸልያለሁ። ርቀት የማይዘው ወሰን የማይዘው ቦታ የማይገድበው አልፋና ኦሜጋ ፊተኛና ኋለኛ ዛሬም የሚሰራ የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ የእስራኤል አምላክ ዛሬም ይሰራል። እመኑ። አሁንም ጸልያለሁ። የሰራዊት ጌታ እግዚአብሔር ኤችአይቪን ይነቅላል፣ ካንሰርን ይነቅላል፣ እርግማንን ይነቅላል፣ በኢየሱስም ጭንገፋን ይነቅላል። የዘላለምን መርገም ይሰብራል። የናፍሬቱ ኢየሱስ ደርሶላቸዋል። እስቲ ለዚህ ጌታ እልልታ ጭብጨባ። ተቀመጡልኝ። አልዋሽም፣ የእግዚአብሔር ሰው ነኝ። 8 ወር ሙሉ የካቲት ላይ ኦፕሬሽን ያለው ከመጋቢት ወር ጀምሮ በእነዚህ ብቻ ነው የምጠቀመው። 8 ወር በሙሉ ስቃይ ነው። በቃ ልጆቼ ይስቃያሉ፣ ባይተት ይስቃያሉ፣ ሰዎች መጥቶ ይጸልያሉ። እንግዲህ ድሮ ብዙ ወደ 10 ምናምን ወስታሉ ዞር ያለው ጥላት ግን ሁሉ ይከታተለኛል። ስለዚህ በዛ ሆኜ በእለቱ ግን ምንድነው አልኩት ሐዋርያ ሥራ ላይ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አንካሳው ቁጭ ብሎ ትኩር ብለህ ተመልከት ብለው ሲሉት ያችን ጥቅስ ይዣለሁ እኔ በአእምሮዬ ማጋኖ እውነት እዚህም ባትመጡ እዚህ መጣችሁ ባይጸል እጅ ባይጫንባችሁም ያላችሁበት የተቀመጣችሁበት ስፍራ ላይ ያላችሁበት ምድር ላይ ያላችሁበት ስፍራ ላይ የናዝሬቱ ኢየሱስ ታሪካችሁን ቀይሯል። የናዝሬቱ ኢየሱስ የእናንተን ነገር ለውጦታል። የለም አሜን የሚለኝስ ከዛ በኋላ በቃ አይኑን ያየው ከስክሪኑ ወዲህ ሲያልፍ አሁን በቃ አረጋገጥኩ። በቃ እኔ እንደሌላ ጊዜ አይደለም። ስለዚህ እስቲ ለሞክርዬ ማታ ጊዜ ትንሽ ውሃ ትንሽ አልጨመርኩም። ሊወርድ ሞከርና እምቢ አለ። ጉዱን ጧቷ አየለው ብዬ ራት ግጥም አድርጌ በልቼ ሲሄድ ሄጄ ገና ልብሰን ሳላወ እንዳለ ሰገራው የ8 ወር ተራቅሞ በአንድ ጊዜ ወጣ። እውነት አልመሰለኝም። ለአምስት ደቂቃ ፈዝዤ ቀረሁ። ከሰገራ ተነስተ ልብሰንም ወደ አላሳብኩም። ሙታንታው ስሪውን በቦታው ነው ያለው። ቆሜ ቀረሁ። በቃ እኔ ከደስታ ብዛት የተነሳ በእውነት በዚህ ዕድሜ 8 ወር ሙሉ ሰገራ በእጅ መዛቅ እኮ በጣም አስቸጋሪ ነገር ነው። ግን እግዚአብሔር ታሪክን ይለውጣል።
የናዝሬቱ ኢየሱስ ታሪክን ይለውጣል። አሜን። ከዛ በኋላ ልብሰን ሳልኩ እዛው ጭፈራ ጀመርኩ። በቃ ሽንት ቤት በቃ ከዛ ሽንት ቤት ብቻዬን ጨፍሬ ቤት መጣሁ። ቤት ይነድም እንትን ላለው ልጆች ባለቤቴም ልጆችም ግራ ገባቸው። ይሄ ሽማግሌ ምን ሆነ ብሎ እንዲህ ፍጥጥ ብሎ ያለው በቃ ለነሱ ለመናገርም ደስታው እኮ ከአንደበቴ ስለ እውነት እኮ ነው። ያ ስቃይ ሳስብ ለነሱ ለማገናገር የሽንት ቤቱን ጭፈራ በቤቴ ውስጥ ጀመርኩ። ምን ሆንክ ይሉኛል። በኋላ ባለቤቴ ተረዳች። አሃ ይሄ ሰውዬ ትላንት የሆነ ነገር ነግረኛል። መስፍን ያለው የአዋሳ ያለው የመንፈስ አምላክ ታምራት ላይ ሰርቷል። እናንተም ተነሱና ጨፍሩ አለች። አካችሁ ለኢየሱስ ለአባቴ ለኢየሱስ ክብር አምጡ። ሲባካችሁ እጅ ጨብጨብ ሲ ደስታው የሚቻል በሁለተኛው 3 ቀን እየፈራው ውጪ ሲወጣ ይገርማችኋል። 4 ቀንም 5 ቀንም ሰገራ የማልቀመጥበት ጊዜ አለ። ግን በአንድ ቀን ተጣጣር 3 ጊዜ መጣ። ኖራም በራሱ ጊዜ በስነ ስርዓት በእውነት ነው የምላችሁ ይሄ ኢየሱስ ዛሬም ይሰራል። ሃይማኖት የማይዘው ወሰን የማይገድበው በምንም ነገር የማይያዝ ዛሬ የምታዩት ኢየሱስ ቤታችሁ ውስጥ ያለውን ችግር ነቅሎ ያወጣዋል። መርከማችሁን ይሰብራል። አሜን። ለዚህ ጌታ የማያቋርጥ እልልታ ጭብጨባ